ተስፋ ይጠብቃል አይደል? ተስፋ ቃል ይጠብቃል። ሁሉ ጊዜ ተስፋ የሚጠብቅ ነው ሰው። ትንቢት ሰው የሚፈልገው ለዛ ምክንያቱም ማወቅ ይፈልጋል። እዛ ቤትም ሁሉ በየሽንቁሩ እየሄደ በጨለማ የሚሄደው የነገ ተስፋ ሰው ስለሚፈልግ ነው። ተስፋ ሁሉ ጊዜ ሰው ማወቅ ይፈልጋል። ለምን? ተስፋ ቃል ትንቢት እንዴት ትሆናለህ የሚባለው ትልቁ ተስፋ ቃል ግን ያለው ትልቁ ተስፋ ቃል ያለው ወገኖቼ እናትና አባት ውስጥ ነው። ምን ማለት ነው? የፈለገ ተስፋ ቃል ቢኖርን የፈለገ ትንቢት ቢኖርን በህይወት ከሌለን ትርጉም የለም አይደል? ለልጆቻችሁ ወገኖቼ ለልጆቻችሁ ነገ እግዚአብሔር የአማዞን ሲኦ ያደርጋል የሚል መልእክት ቢመጣለት በህይወት ባይኖር ምን ያደርጋል አይደል? ህይወት መኖር የሚበልጠው በህይወት ለመኖር ደግሞ ምንድነው የተቀመጠው? በህይወት ለመኖር በምድር ዘመን ላይ ረጅም እድሜ ለመኖር እናትና አባትህ በህይወት ለዚህ ነው ጳውሎስ ይቺ ተስፋ ቃል ያላትና ትንቢት ያላትና አትግደል ተብሎ ትንቢት የለበትም። አጠገቡ አትስረቅ ትንቢት የለበትም። ሰንበትን አክብር ተስፋ ቃል የለበትም። አንድ ትእዛዝ ብቻ ተስፋ ቃል አለበት። ምን? እናትና አባትን አክብር። ለምን? ምን እንዲሆንልን? ምን እንዲሆንላችሁ? በምድር ዘመን ላይ እድሜያችሁ እንዲረዝም። ስለዚህ የህይወት ተስፋ አለበት። ይሄ የህይወት ትንቢት አለበት። ከህይወት ጋር የተያዘ ነው። አሌክስ ጋር ታገኛላችሁ። ጌታ ይባረክ። ክብር ለእግዚአብሔር ይሁን። ጌታን እናመሰግናለን። ስለ አክብሮትና ባርኮት የሚል ነው። የአክብሮትና ባርኮት ኃይል የሚል ሐሳብ ነው መካፈለው። አክብሮትና ባርኮት ቡራኬና አክብሮት የሚለውን ሙሉ መጽሐፉ ላይ ይሄን ሐሳብ ታገኛላችሁ። እኔ ግን አክብሮት ምንድነው? ቡራኬ ምንድነው? እንዴት ነው መባረክ ያለብን? እንዴት ነው ማክበር ያለብን? ማክበር እስከ ምን ያህል ድረስ ነው? ማን ነው የምናከብረው? እንዴት ነው የምናከብረው? በምን ጊዜ ነው የምናከብረው? ማክበር መጽሐፍ ቅዱሳዊ ነው? መባረክስ መጽሐፍ ቅዱሳዊ ነው? የሚሉ ሐሳቦችን አብረን እናያለን። እግዚአብሔር የተባረከ ይሁን። ዘጸአት ምዕራፍ 20 ቁጥር 12 ላይ ዘጸአት 20 ቁጥር 12 ላይ በምድር ዘመን ላይ እድሜ እንዲረዝም እናትና አባትህን አክብር። በምድር ዘጸአት 20 12 ላይ እንደገና በአዲስ ኪዳን ኤፌሶን ምዕራፍ 6 ቁጥር 2 ላይ እንዲከናወንልህና እድሜህም እንዲረዝም እናትና አባትህን አክብር። ይህች የተስፋ ቃል ያላት ትእዛዝ ናት ይላል። ስለዚህ አክብር የሚል ቃል ነው የምታዩት። አክብር የሚል ቃል በዚህ ውስጥ እናያለን። ይሄ ማክበር የሚባለው ምንድን ነው? ልጆችም የወለድን ያለን ወይ ልጆችን የምናሳድግ ወይም ሌላ የወንድም እህትም ልጅ ያለን ወይም ከእናት ከአባት የተወለድን እናት አባት በህይወት ያሉም ወይም የሌሉ በየትኛውም ሁኔታ ውስጥ አባትነትም እናትነትም በላያችን ላይ የነበሩ ሰዎች ወይም አሁንም ያሉ ሰዎች ያለን ሰዎች የሚመለከት ነው። ስለዚህ መጽሐፍ ቅዱስ በመርሆ የተሞላ መርሆ ነው። ሁሉ ነገር መርሆ ውስጥ የታሰረ ነው። በቃ እያንዳንዱ መርሆ አለ። ያለ መርሆ የትም ሄድ አንችልም። አሁን ወደዚህ እየነዳችሁ የመጣችሁ ሰዎች የኋላ ማርሽ አስገብታችሁ ወደፊት እየነዳው ነኝ ብላችሁ ብታስቡ አይደል ካላችሁበት ቦታ ወደፊት መሄድ አትችሉ። ምክንያቱም ወደፊት ለመሄድ ዲ ወይ የሚባል ቦታ ላይ ወይም በማኑዋል እንደኛ ሀገር ከሆነ ደግሞ አንደኛ ማርሽ ያስገብታችሁ ሁለተኛ ያስገብታችሁ እንጂ አር የሚባለው ጋር የኋላ ማርሽ ያስገብታችሁ ወደ ቤት ለመሄድ ነዳጅ እየረገጠን ብንውል ምንም ልናመጣ አንችልም፣ መሄድ አንችልም። መመሪያውና የተሰራበት ነገር ለወደፊት ማርሽ የተዘጋጀ ነገር ወደፊት የሚወስድ የኋላ ማርሽ አለ። ስለዚህ ብዙ ጊዜ የኋላ ማርሽ አስገብተን ወደፊት እንድንሄድ የምናደርጋቸው መርሆ የሆኑ ነገሮች በህይወታችን ላይ መርሆ የምንጥስባቸው ነገሮች በህይወታችን ላይ ሊኖሩ ይገባል። እና እነኛ አይነት ነገሮችን እስካላወቅን ድረስ ብዙ ጊዜ ብንዋጥጥ ብንሞክር ምንም ብናረግ ለውጥ ማጣት የምንችልበት ነገር አይደለም። መጽሐፍ ቅዱስ ላይ ስለ አክብሮትና ቡራኬን ሁለቱንም ነገር ልናይ እንችላለን።
በባህላችንም ደግሞ አክባሪዎች የነበርን አይደል? ሽማግሌ የምናከብር፣ አባት የምናከብር፣ እናት የምናከብር፣ ታላላቅ የምናከብር፣ የእድሜ ባለጠጋ የሚያከብር ባህል ውስጥ ያደግንን የጎረቤት አባቶቻችን ያሳደገን ሰዎች ነን አይደል? ሀይ ያለ ጎረቤት አባቶቻችን ያሳደገን ሰዎች ነን። እሱ ብቻ አይደለም ደግሞ ታላቅ ወንድምን ወንድም ጋሼ፣ ወንድም ጥላ አይደል? ታላቅ እህትን እቴቴ እያሉ ያደግን። አሁን ደግሞ በጣም 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 የተገላብጦሽ የሆነ እንኳን ታላቅ ወንድምና ታላቅ እህት ቀርቶ ታላቅ አባትን እንኳን የማያከብር እና በጣም አደገኛ ሁኔታ ላይ ያለንበት ነው። ሽማግሌ ማይከበርበት፣ አባት ማይከበርበት፣ መሪ ማይከበርበት፣ እናት ማትከበርበት፣ የእድሜ ባለጸጋ ማይከበርበት አይነት ሁኔታ ነው። ከጊዜ በኋላ ትውልድ ወደዚህ ሁኔታ ነው እየመጣ ያለው። ስለዚህ ምንድነው እግዚአብሔር የሰጠህ መልእክት ምንድነው? እዚህ ቦታ መጥተህ ዛሬ ምሽት የምትነግረን ብትሉኝ፣ በትውልድ መካከል እናቱንና አባቱን እንዲሁም ታላላቆችን፣ እድሜ ባለጠጎችን፣ መሪዎችን እና እግዚአብሔርን ስርዓት የሚያከብር ትውልድ ተነስቶ ማየት። አሜን። አክባሪ ትውልድ፣ አሜን። የሚያከብር ትውልድ ተነስቶ ማየት። ጌታ የተባረከ ይሁን። የሚያከብር፣ ሌላውንም የሚያከብር፣ አክባሪ የሚያከብር፣ በአክብሮት የተሞላ ማንነት ያለው ትውልድ እንዲነሳ። ማክበር የሚባለው ነገር ምንድነው? ማክበር የሚባለው እውቅና መስጠት ነው። እውቅና መስጠት፣ ማመስገን፣ መታዘዝ፣ ማስደሰት፣ ቅደም ተከተልን ማወቅ ነው። ለምሳሌ እኔ አሁን ለፓስተር ፍቅሩ ያደረኩት አክብሮት አድርጌያለሁ። ያከበርኩት ምንድነው? ከኔ ትቀድማለህ ነው አይደል? እውቅናን የሰጠሁት ለምን? በጌታ የቆየበት ዓመት 60 አካባቢ ሆኗል። እኔ በጌታ ወደ 30 ዓመት ግማሽ ያህል ነው በጌታ የሚበልጠኝ ማለት ነው። በአገልግሎትም ምናልባት መናገር አልፈለገም እንጂ ግማሽ ያህል ነው የሚበልጠኝ። ስለዚህ ለበለጠበት ነገር ምን ሰጥቻለሁ? ከኔ ትበልጣለህ፣ ትቀድማለህ። አሜን። ክብር ለእግዚአብሔር ይሁን። ይህን ስል ምንድነው? ከልጅነቱ ጀምሮ አገር ቤት ውስጥ፣ ገጠር፣ ከተማ፣ የትም ለከፈለበት ዋጋ እውቅና ሰጥቻለሁ ማለት። ክብር ለእግዚአብሔር ይሁን። አሜን። ማክበር ማለት እውቅና መስጠት ማለት ነው። የሰዎችን ነገር ከንቱ አለማድረግ፣ እግዚአብሔር በሰዎች ሕይወት ላይ የሰራው ነገር ከንቱ አለማድረግ ማለት ነው። ከንቱ አለማድረግ፣ እውቅና መስጠት። እውቅና ይሄ እናትና አባትን አክብር የሚለውን በተለያየ ኮሜንታሪዎች፣ ሀሳቦች ላይ አፈርሜሽን ይሏል። አፈርም ማድረግ ምን ማለት ነው? እናቴ ነሽ፣ አባቴ ነህ ብሎ እውቅና መስጠት። አሜን። አባቴ ነህ፣ እናቴ ነሽ። እናት እኮ ናት፣ አባት እኮ ነው። ግን ነህ ብሎ እውቅና ከመስጠት ጋር የተያዘ ነገር ነው። አባትነትን እውቅና መስጠት፣ ለአባትነት ስፍራ መስጠት፣ ለአባትነት እውቅና መስጠት ብቻ ሳይሆን አባትነት ለከፈለው ዋጋ፣ በእናትነት ለከፈሉት ዋጋ ምን መስጠት? እውቅና መስጠት፣ ማመስገን፣ ማክበር። ለምሳሌ ምሳሌ 30 ቁጥር 11 እስከ 12 ላይ ምሳሌ 30 11 እስከ 12 ላይ መጽሐፍ ቅዱስ እንደዚህ ይላል፣ እናቱን የማይባርክ አባቱን የሚረግም ትውልድ አለ። ለራሱ ንጹሕ የሆነ የሚመስለው ከርኩሰቱ ግን ያልጠራ ይላል። ለራሱ ልክ የሆነ የሚመስለው፣ ንጹሕን የሚመስለው፣ ኃጢአት የሌለበት የሚመስለው፣ የሆነ መተላለፍ የሌለበት የሚመስለው፣ በደል የሌለበት የሚመስለው፣ ምንም ሰላም እንደሆነ የሚመስለው ግን እናቱን ማይባርክ፣ አባቱን የሚረግም አባቱ የሚረግም ይገባቸዋል አይደል? እናቱን ምን ማድረግ? ማይባርክ። አመሰግናለሁ ስለከፈልሽልኝ ዋጋ፣ ስላሳደግሽልኝ፣ እንዲህ ስላረግሽኝ አመሰግናለሁ ብሎ እውቅና ማይሰጥ ማለት ነው። ይልቁንስ በሱ ፈንታ ምን የሚያደርግ? ያልተደረገለትን እየቆጠረ ብሌም የሚያደርግ የሚከስ ከሳሽ መንፈስ አይደል? በርዘዴ እንደዚህ አልተከበረም፣ የሆነ ነገር እንደዚህ አላረግም፣ እንደዚህ አላረግሽም፣ እንዲህ ያለ የተደረገላቸው ከማህፀን ጀምሮ የተከፈለ ዋጋ። አቤት አቤት አቤት! እናቶች የሚከፍሉት ዋጋ ከማህፀን ጀምሮ ግዴታሽ ነው የሚሉት። ያውኑ ሲያድግ አይደል? ግዴታሽ ነው አይደል? እና ከማህፀን ጀምሮ ይሄ የእርግዝና ጊዜ የሚባለው እንትን ምንድነው አይደል? የእርግዝና ህመም ጀምሮ የተከፈለ ዋጋ
በቃ በጣም እኮ ነው። በቃ አንዳንዱ በጣም አለፍ ብሎ እኮ ከባላቸው ጋር እስኪጣሉ ድረስ እኮ ልጅ ለመውለድ እንትን በቃ የሱ ሱሪ እንኳን ማየት አልፈልግም ቤት እስኪሉ ድረስ የባላቸው ወይ አንዳንዶቹ አለፍ ሲል በቃ አንዳንዱ ለብቻ ቤት ተዘግቶባቸው በቃ ምን ጠልተው እና ሌሊት በቃ የራሱ እርግዝናው ከሚያመጣው ነገር አንፃር ያት ሽታ አምጣልኝ እስኪሉ ድረስ የሆነ ነገር የሌለ ነገር እስኪገቡ ድረስ በብዙ ዋጋ ይከፍላል። እዛ ጋር ከፍለው አይደል ወሊድ ላይ ዋጋ ከፍለው በዓለም ላይ አይደል ከፍተኛ እኔ ይሄን ተናግሬ አላውቅም። እንዲሁም በዓለም ላይ ከፍተኛ ህመም የሚባለው ልጅ አይደል ማማጥ ነው የሚባለው ከፍተኛ ነው የሚባለው በህመም ከፍተኛ ሐኪሞች የሚሉት ልጅ መውለድ እንደ አመጣቸው ወለዳቸው ሰዎች ታውቃለች ከፍተኛ ያን ስቃይ ተሰቃይታ የወለደች እናት እሺ ወለደች። ከዛ ስቃይ ከመውለድ በኋላ ደግሞ እናቶች አስቡ ከአራስ ቤት ጀምሮ የሚከፈለው ዋጋ እዚህ ሀገር ደግሞ ጋሪ ከመግፋት ጀምሮ የሚከፈል ዋጋ ጸጉር ቤት ስትሄዱ ጋሪ ገፍታችሁ ሞል ስትሄዱ ጋሪ ገፍታችሁ ምን አድርጋችሁ እንጀራና ታፍላ አጉርሳችሁ ጣጣ ዋጋ ከዛ ትምህርት ቤት ማምጣት ምን ማለት የሆነ ከፍላችሁ 18 ዓመት የሆነ ጊዜ ዘርባይ ነኝ ጸልይ ከባድ ነው ታውቃላችሁ። የተከፈለበት ዋጋ ሁሉ በዜሮ ሲባዛ አላዝንም ማለት አይቻልም አይደል? አላዝንም ማለት ክፉ ቃል አልናገርም ብትሉ እንኳን ልባችን ያዝና ይሰማል። እሱ ጋር ነው እናቱን ማይባርክ ነው አይደል? ከዛ ስቃይ ጀምሮ ወልዳ ያሳደገችበት ደረጃ ያለውን ህመሟን ተካፍሎ እናቴ አባቴ ዋጋ ከፍለህ በዊንተር ላይ በዚህ ሀገር አውድ ላውራ ማለት በዛ ሀገር ካወራውማ በጣም ችግር ነው። ኢትዮጵያ በእናንተ አውድ ላውራ እኛን ኢትዮጵያ እንዴት ሆኖ እንዳሳደጉ በዛ ይቅርብኝ። ያውላችሁ እዛ አድጋችሁ ያደጋችሁ ስለመሆኑ እንዴት አርጋ እንዳሳደገቻችሁ እንዴት አርጎ እንዳሳደጉ ቀላል ነገር አይደለም። ስለዚህ እናቱን መባረክ ማለት ምንድነው? ከልጅነት ጀምሮ ያረገችውን ነገር ምን ማድረግ ነው? አውጥቶ እናቴ አመሰግናለሁ። አሜን። እናቴ አመሰግናለሁ፣ እንዲህ ስላረክሽ አመሰግናለሁ፣ አባቴ እንዲህ ስላረክ አመሰግናለሁ። ያ ነው እናትና አባትን ምን ማድረግ ማክበር ማለት ነው። አሜን። እሱ ጋር ነው ልጆቻችሁ ወደ ፖይንት እስኪመጡ ድረስ ካልሰራችሁ ልጆቻችሁ ላይ ምን እንደሚመጣ አይታወቁም። ወደዚህ ፖይንት እስኪመጡ ድረስ አይደል ገብቷችሁ ሰንደይ ስኩል የሚሰጥ ትምህርት እንዳይመስላችሁ። ይሄ እናትና አባትን ማክበር ሰንደይ ስኩል የሚሰጥ ለፓስተሮች የሚሰጥ ለእያንዳንዱ ትላልቅ ላደገ ሰው የሚሰጥ ምክንያቱም ከልጅ በላይ ሌላ ነገር አለ እንዴ? ለፍታችሁ በዚህ ጎሽ ለልጇ ስትል ተወጋች እንደሚባለው እዚህ ሀገር የምመጣችሁ ምን የምታደርጉት የምትከፍሉ ለልጆቻችሁ ነው ዋጋ አይደል? ልጅ ከተሰናከለ ልጅ የሆነ ቦታ ከቆመ ልጅ በእናንተ ሐዘን ከተጎዳ ልጅ በእናንተ ልብ መስብራት ከተጎዳ ጉዳቱ የጋራ ነው። ራሳቸውም ተጎድተው ቤተሰብም ይጎዳል። ስለዚህ ከዚህ አንጻር ነው ይሄ ወላጅ እናትና አባትን ማክበር ዙሪያ ላይ መታሰብ ያለበት። ይሄ ነገር ደግሞ የሚታሰበው ነገር አሁን ለምሳሌ እየተናገርክ ፓስተር አመሉክ በጣም ከኢትዮጵያ ነው የመጣው በጣም የሚያነቃቃ የኃይል ፈውስ ትንቢት ምናምን መገለጥ ክብር ለእግዚአብሔር ነው። ጠብቃችሁ ይሆናል ተስፋ ቃል ትንቢት ጌታ ይባርክ እኔ ጉዳይ አለኝ እንደዚህ ጋር ይጸልይልናል ደግሞ ከኢትዮጵያ እንደዚህ ምናምን ብላችሁ ጠብቃችሁ ይሆናል ተስፋ ቃል ትንቢት ይጠብቃሉ። ሰው ተስፋ ይጠብቃል አይደል? ተስፋ ቃል ይጠብቃል። ሁሉ ጊዜ ተስፋ የሚጠብቅ ነው ሰው። ትንቢት ሰው የሚፈልገው ለዛ ነው። ምክንያቱም ነገን ማወቅ ይፈልጋል። እዛ ቤትም ሁሉ በየሽንቁሩ እየሄደ በጨለማ የሚሄደው የነገ ተስፋ ሰው ስለሚፈልግ ነው። ተስፋ ሁሉ ጊዜ ሰው ማወቅ ይፈልጋል። ለምን? ተስፋ ቃል ትንቢት እንዲህ ትሆናለህ የሚባለው ትልቁ ተስፋ ቃል ግን ያለው ወገኖቼ እናትና አባት ውስጥ ነው። አሜን። ምን ማለት ነው? የፈለገ ተስፋ ቃል ቢኖረን የፈለገ ትንቢት ቢኖረን በህይወት ከሌለን ትርጉም የለም አይደል? ለልጆቻችሁ ወገኖቼ ለልጆቻችሁ ምንድነው ትልቁ ነገ እግዚአብሔር የአማዞን ሲኦ ያደርጋል የሚል መልእክት ቢመጣለት በህይወት ባይኖር ምን ያደርጋል አይደል? ህይወት መኖር የሚበልጠው በህይወት ለመኖር ደግሞ ምንድነው የተቀመጠው?
በህይወት ለመኖር በምድር ዘመን ላይ ረጅም እድሜ ለመኖር እናትና አባትህን አክብር። በህይወት ለዚህ ነው ጳውሎስ ይቺ ተስፋ ቃል ያላት ናት፣ ትንቢት ያላት ናት። አትግደል ተብሎ ትንቢት የለበትም። አጠገቡ አትስረቅ ትንቢት የለበትም። ሰንበትን አክብር ተስፋ ቃል የለበትም። አንድ ትእዛዝ ብቻ ተስፋ ቃል አለበት። ምን? እናትና አባትን አክብር። ለምን? ምን እንዲሆንልን? ምን እንዲሆንላችሁ? በምድር ዘመን ላይ እድሜያችሁ እንዲረዝም። ስለዚህ የህይወት ተስፋ አለበት። ይሄ የህይወት ትንቢት አለበት። ከህይወት ጋር የተያዘ ነገር አለበት። ብዙ ሰዎች እድሜያቸው በአጭር ይቀራል። ብዙ ነገሮችን እኛ ላናስብ እንችላለን። በምንም ሁኔታ እዛ ጋር የተሰበረ ነገር በንስሐ እንኳን ካላስተካከል፣ የቃሉን ባለቤት ከእግዚአብሔር ጋር እንኳን ተስማምተን መስመር ካልያዝን ህይወታችን ምን ጋር ያለ ነው? እዛ ባቡር ላይ በዛ አደጋ ውስጥ ነው ያለው። ስለዚህ እግዚአብሔር በመጀመሪያ ስለ አክብሮት ስናስብ የሚከበረው እግዚአብሔር፣ አሜን። ክብር ለመጀመሪያ ክብር ለሰው የማይገባ ለመሪ የማይገባ ቅድም እንዳልኩኝ ለእግዚአብሔር የሚገባውን አይደል፣ ለሱ የሚገባውን ክብር ነው። የእግዚአብሔር ክብር ለእግዚአብሔር። ሚልክያስ ምዕራፍ 1 ቁጥር 6 ላይ አባት እስከሆንኩ ክብሬ ወዴት ነው? ጌታ እስከሆንኩ መፈራቴ ወዴት ነው? ልጅ አባቱን ያከብራል፣ ባሪያም ጌታውን ይፈራል። ክብሬ ወዴት ነው? የመጀመሪያ ስለ ክብር ሳስብ ለእግዚአብሔር የሚገባው ክብር ለእግዚአብሔር ነው። ለእግዚአብሔር የሚገባው ስግደት ለእግዚአብሔር ነው። ለእግዚአብሔር የሚገባው ምስጋና ለእግዚአብሔር ነው። ለእግዚአብሔር የሚገባው እውቅና ለእግዚአብሔር ነው። እግዚአብሔርን ያከበረ ሰው እናት አባቱን ያከብራል። እግዚአብሔርን ያከበረ ሰው የቤተክርስቲያን መሪ ያከብራል። እግዚአብሔርን ያከበረ ሰው ሽማግሌ ያከብራል። ስለዚህ የመጀመሪያው በህይወታችን ላይ ትልቁ ነገር እግዚአብሔርን ማክበር ነው። ጌታ የተባረከ ይሁን። እግዚአብሔርን ካከበርን በኋላ ደግሞ የሚጠብቀው ሌላው ምንድነው? እግዚአብሔር ያዘዘን እናትህና አባትህን አክብር ብሏል። ከእናት አባት ያልተወለደ ሰው እዚህ ሊኖር ልጆች ላይኖራቸው ይችላል። ግን ከእናት አባት ወልደናል አይደል? ከእናት አባት ወልደናል። ምናልባት በተለያየ መልኩ ብዙ ነገር የተለያየ የህይወት መልክ ያለን ሰው ልንሆን እንችላለን። ግን መጽሐፍ ቅዱስ የተቀመጠ እውነት አለ። እግዚአብሔር በህይወታችን ላይ እንድናደርገው እንድተገብረው የሚያስቡ። ስለዚህ ሰው እናቱንና አባቱን እያዋረደ ወይም ባለማክበር እውቀት የለውም የሚባል ነገር አይሰራም። ስላልተማረ ነው አይሰራም። ህግ አለማወቅ ከወንጀል ሊያድን አይችልም። ምናልባት ልጆቻችሁ እናንተ ላይ ክፉ ቃል ሲናገሩ፣ ስንቋችሁ፣ ሲያጣጥሏችሁ፣ አልሰማም ሲሏችሁ ከእናንተ ጋር የሚጋጩት ከዘጸአት 20:12 ጋር ነው የሚጋጩት። ሄዶ ከዘጸአት 20:12 ጋር ኦሬዲ ከእግዚአብሔር ትእዛዝ ጋር ነው የሚጋጩት። ከኛ ጋር የሚጋጩ ይመስላችሁ አይደለም። የወጣ ቃል አለ። እግዚአብሔር በ10ቱ ትእዛዝ በእጁ በጻፈው አይደል? ምን አይነት ፎከስ እግዚአብሔር እንዳደረገ ተመልከቱ። እግዚአብሔር ምን አይል። ስለዚህ አትግደል የሚባለው ነገር ወንጀል ነው አይደል? መግደል ወንጀል እንደሆነ የምታውቁ፣ መግደል ወንጀል እንደሆነ ያው ማንም ሰው የትም ሀገር ህግ ላይ የትን ሀገር ህገ መንግስት ላይ በዚህ ሰዓት መግደል ሰውን መግደል ምንድነው? ወንጀል። ግን ሰው መግደል በፊት አበር ብሎ ወንጀለኛ ህግ በየትኛው መቅጫ ህግ ላይ ከመጻፉ በፊት በእግዚአብሔር ህግ ላይ ነው አይደል አትግደል ተብሎ የተጻፈው። ዘጸአት 12 ላይ እናትና አባትን አክብር ብለው ቀጥለው አትግደል ነው ያለው። አትግደል አሁንም መግደል ወንጀል ከሆነ እናትና አባትን አለማክበርም ወንጀል። ነገስታት በወንጀለኛ መቅጫ ህግ እናት አባቱን ያላከበረ ነው ብሎ አረን ዘብጥያ ባያወርዱም በእግዚአብሔር ዓለም ውስጥ መግደልም ወንጀል ህገወጥ ሆኖ ከተቀመጠ እናት አባትን አለማክበርም ወንጀል ነው፣ ህገወጥ ነው። አንድ ሰው እናትና አባቱን ካላከበረ ምንድነው? ህገወጥ ሰው ነው። ህገወጥ በእግዚአብሔር ዓለም ውስጥ ህገወጥ ነው፣ ወንጀለኛ ነው ማለት ወንጀለኛ አይደል? ወንጀለኛ ነው ማለት። ስለዚህ ለዚህ ነው መጽሐፍ ቅዱስ እናትና አባቱ የሚሳደብ በድንጋይ ተወግሮ ይሞት ያለው። የሞት ፍርድ በብሉይ ኪዳን በነበሩ 600 ምናምን የሞራል ህጎች አሉ፣ የሰለሞናውያን ህጎች አሉ፣ ሲቪል ሎዎች አሉ። ከነኚህ ህጎች መካከል በተጻፈበት ህግ ዝርዝር ሲወጣ የሞት ፍርድ ከታዘዘባቸው ነገሮች አንዱ እናት አባትን አለማክበር ነው።
መሳደብ ነው። የሞት ፍርድ የሚያስቀጣ ወንጀል ነው። አሁን እያወራሁ ያለሁት ነገር ምንድነው? በእኛ ጉባኤ ላይ ዛሬ ያልተለመደ ነገር የምታሉ የሞት ፍርድ ስለሚያመጣ አደገኛ ወንጀል ነው የምነግራቸው። አደገኛ በየቤቱ እየተካሄደ ያለ ወንጀል፣ እኛ ያደረግን የነበረው ወንጀል፣ ከሀገር ቤት ጀምሮ ከልጅነት ጀምሮ እየተኮስን የመጣ ነው ወንጀል። ሰው ባያቅ ማንም ባያቅ በእግዚአብሔር ዓለም ላይ ተጽፎ ያለ ወንጀል፣ የሚያስደነግጥ ወንጀል። ስለሱ ነው የምነግራቸው። ስለዚህ እናትና አባትን ማክበር የሚባለው ነገር ሲታሰብ እኔ እኮ አባቴና እናቴ እኮ የሉም በህይወት ተጠናቀዋል፣ አሁን ስለምን ነው የምታወራኝ ብብል ምናልባት እናትና አባቶቻችን በህይወት እያሉ ካላከበርናቸው፣ እውቅና አሳዝነናቸው፣ ልባቸው በእኛ እንዳዘነ እየረገሙ ነው ወይ ክፉ ቃል አውጥተው ቢሆን ሳያወጡ ማዝነው አልፎ ሊሆን ይችላል። የቃሉ ባለቤት እግዚአብሔር አለ። አሜን። የቃሉ ባለቤት እግዚአብሔር አለ። ስለዚህ የቃሉ ባለቤት እግዚአብሔር ጋር ንስሐ ልንገባ ይገባል አይደል? ቃልን የተላለፍኩት አይደል ልንል ይገባል። ስለዚህ እናት አባት በህይወት የሌሉትን ይመለከተናል። እግዚአብሔር ሆይ በድያለሁ ብለን ንስሐ ልንገባ ይገባል። ምናልባት እናት አባቶቻችን ይቅርታ እስካሁን እናቴ እንደሚገባ አላመሰገንኩሽም ወይም በድያለሁ ብላችሁ እድል የምታገኙ ከሆነ እድል ካገኛችሁ በስልክም በምታገኙት ነገር ሁሉ ማድረግ ይቻላል፣ ማረም ይቻላል። ካልሆነ ደግሞ እኛን ሊወልዱን ይችላሉ ብለን አንድ ማህበረሰብ እንደሚደረገው ለምሳሌ እዚህ ጉባኤ መካከል እኔን ልትወልደኝ ትችላለች የምትሉት እናት ካለች ወይ አክስት የትም ቦታ ካሉ እናታችሁን አስወክላችሁ በህይወቴ ያለው እናቴን በድያለሁ፣ አሳዝኛለሁ፣ እናቴን ወክይና እባክሽ ይቅርታ አድርግልኝ ስጦታ ሰጥተው በእናቴ ፎንታ መርቀኝ ብሎ እንኳን ነፃ መውጣት ይቻላል። አሜን በሉ እስኪ። ክብር ለእግዚአብሔር ይሁን። አሜን። ይቻላል። ናዝሬት ከተማ እንደዚህ ይሄን ቡራኬ ፕሮግራም በየቦታው አደርጋለሁ። እሁዶች ባሉ ፕሮግራሞች ላይ የትም ሀገር ውስጥም እሁድ ላይ አክብሮትና ቡራኬ ነው ማገለግል። ጌታ ይመስገን። ቢያንስ በእግዚአብሔር ፊት የገባሁት ሌላ ቀን ላይ ከሆነ ግን መነቃቂያ ነገር ላይ አተኩራለሁ። ፈውስ ፕሮግራም ላይ ኃይል ምናምን አገልግሎቶች ላይ አተኩራለሁ። እምነት ላይ የተለያዩ ትምህርቶች ግን ሰንበት ላይ ያላገለገልኩበት ቦታ ከሆነ ግን እግዚአብሔር እንዲናገረው የሚፈልገው ነገር ከእናት ከአባት ከመሪ ከሽማግሌ ጋር ኦርደር እንዲከበርና አሜን የሚባርኩ እናቶች እንዲበዙ የሚባርኩ አባቶች እንዲበዙ ክብር ለእግዚአብሔር ይሁን። የሚያከብር ትውልድ እንዲበዛ አሜን። አክብሮት በሌለበት ቦታ ስንት ተአምራት ተደርጎ ብንጸልይ ትንቢት ቢተላለፍ ትርጉም የለውም አይደል? ለምሳሌ ፓስተር ፍቅሩ ይሄን ያህል ዓመት ያገለገለ እሱ ባልተከበረ መልኩ እያዘነ ልቡ እያዘነ እያለቀሰ እዚህ መጥቼ እኔ መልእክት ባስተላልፍ ትርጉም የለው። መጀመሪያ ሰው ማወቅ ያለበት ነገር መሰረቱ ኦርደር ነው። መሰረቱ አክብሮት። እናት አባቱ አሁን የፈለገ ልጆቻችሁ ጸልዩ ብትሉ እናንተን ማክበርና በማክበር ውስጥ ያለውን የህይወት ስርዓት ያልተረዱ ልጆች ላይ ምንም ነገር ከላይ ቀለም መቀባት የሚሆነው። ስለዚህ ልጆቻችን ቁጭ አድርጉ ልታስተምሩ ይገባል። እናንተን እንዲያከብሩ ልታስተምሩ ይገባል። እናንተ እንዲያከብሩ ፈንጂ ወረዳ እንደሆነ ከእናንተ ልጆቻችሁ ፈንጂ ወረዳ ውስጥ እንዳሉ ማለት ከእናት በላይ ለልጅ ቅርብ የለም። ደረቷ አስጠግታ እያጠባች ያደገች እናት መካከል እግዚአብሔር አክብሮት ይኖራል። ችግር የለውም እኮ ማለት ኳንቲ መሪ ቢሆን አይደል ፖሊስ ቢሆን ምን ቢሆን አክብሮ ይባል ጠመንጃው ያስከብራል። እናትን አክብሯል። በጣም ልጆች ልንቋት የሚችሏት በጣም አይደል በጣም ከጓደኛ በላይ ለልጆች ማን ናቸው? እናት አባት ጋር ነው አይደል? እስቲ ልጆቼ በጣም ቅርብ ናቸው ከኔ ጋር ምት በቃ እስቲ ቅርብ ናቸው ልጆቼ ከኔ ጋር አንሱ እንጂ ጎረቤት አያድሩም መቼስ አይደል? ቅርብ ናቸው አይደል? በቃ ነይ ስሏት አልመጣም ለማለት እነሱ በጣም ስስ ቦታ ነው። በጣም ነው የሚያስፈራ አይደል? በጣም ብርሃን ካልበራላቸው በቀር ከባድ። ለዚህ ነው ምዕራባውያን ልጆች እየተጎዱ ናቸው አይደል? አድጎ በሱሳይድ አድጎ በዲፕሬሽን አድጎ በሆነ ነገር ይመታሉ።
ብዙዎች ቦታ ከስቴቶች ዞር ያለው ይሄን 8-9 ዓመት በየብዙ ቤተክርስቲያን አስተምሬያለሁ። ብዙ አባቶችና እናቶች ሀዘን ውስጥ ናቸው። ብዙዎች ለቅሶች ናቸው። ብዙዎች ልባቸው ይሰበራል። አንድ ስቴቱ ላይ ልጁ ኮሌጅ ከጨረሰ በኋላ አስተምሮ ኮሌጅ ከጨረሰ በኋላ ስልኩን አጠፋ፣ ኢሜሉን አጠፋ፣ ምኑ አጠፋ፣ ጠፋ። ቢፈለግ ጠፋ። የሆነ ስቴት ላይ የባንክ ስራ አስኪያጅ ነው የሚያውቁ ሰዎች አገኙት። ልጅ እዚህ ቦታ ላይ ባንክ ስራ አስኪያጅ ሆኖ ያገኘው ነው ከአመታት በኋላ ሲሉ አባትና እናት ናፍቆ እኛን ለምን እንደሸሸን እያሉ ከፊት ለፊት ከሆነ ሊሸሸን ይችላል ብሎ የኋላ በር በኩል ሲያስከፍቱ ልክ በር እንደተከፈተ በልሶ በሩን ዘጋባቸው። አባት ወደ ኋላ ወደቀ፣ ስትሮክ መታው፣ አልጋ ላይ ነው ብሎ ነግሮኝ ነበር። ታላችሁ ያ ሁሉ የከፈለበት ዋጋ ነው። የሚያስደነግ የሚያሳዝነው ምንም ያደርገው አላዘንም። ልጆች ላይ ልትሉ አትችሉም። እግዚአብሔር ይርዳችሁ። አሜን። እስቲ እግዚአብሔር ይርዳኝ በሉ። እግዚአብሔር ይርዳችሁ ወገኖች። አሜን። እግዚአብሔር ይርዳን። በጣም እኛ እንድናዝን ነገሮች ቅርብ ናቸው። እንድናዝን ስስ ናቸው። በጣም የቀረቡ ነገሮች ናቸው። አሳሳቢ ነው። በጣም አሳሳቢ ሁኔታ ውስጥ ነን። ሁላችን ምን ከፍለው ለልጆቻችን ነው ዋጋ። ልጆችን በኋላ ስናጣ ልጆች ይሄን እናትና አባትን አክብር ያረን ሽማግሌ አክብር ምን አክብር የሚለውን ብርሃን ካልበራላችሁ እንዴት ነው ሰው እንዴት ነው ያደገው? እንዴት ነው ያደጋችሁ? ታዲያ አባቶቻችሁ አንዳንዶቻችሁ እንዴት አረን አባቶቻችሁ አንቱ እያሉ ያደጋችሁ ትኖራላችሁ አረን አንቱ እያላችሁ አባቶቻችሁ አንቱ እያላችሁ እያከበራችሁ እንደዛ ይሁን ያልኩ አይደለም፣ ግን ከባድ ነገሮች አሉ እና ናዝሬት እንደነገርኩን ኮንፈረንስ ነበር። በዚህ መልኩ እናትና አባት በውክልና ይወልደኛ የምትሉ ሰው ካለ አባት እናት ከሌላችሁ ሄዳችሁ ይቅርታ ጠይቁና ይቅርታ ጠይቁ፣ ስጦታ ስጡ፣ በረከት ተቀበሉ ብዬ ውክልና ቡራኬ የሚለውን ነገር ስናገር ተናግሬ ያለፍኩ። ከዛ ፕሮግራም አልቆ ሜዳ ላይ ጫጫታ ተፈጥሯል ግቢ ውስጥ። ምንድነው ብዬ ሳይ ለከከኔም በመኪና ይዞኝ የሄደ ሰው ተለቅ ያለ እድሜ ያለው ሰው ነበርና እሱ ጋር ሄድና እናቴና አባቴ በህይወት የሉም፣ እናትና አባቴን አሳዝኛለሁ። አሁን ውክልና ቡራኬ ባለው መሰረት እባክህ እናቴና አባቴን ወክለ ይቅር በለኝ ወክለ ግን 100 ብር ደግሞ ስጦታ ሰጥቶ መርቀኝ ይላል። ከዛ በርከክ ብሎ ልጁ ከዛ ይቅር ብያለሁ አባቱን ወክሎ ብሎት ስጦታውን ተቀብሎ መርቆ ሲነሳ ልጁ ለካ 2 እግሩ ሽባ ነው፣ መሄድ አይችልም። ሲነሳ ተተርትሯል። አሜን። ልብሱን አውልቆ ቸርች ግቢ ውስጥ ልጁ ይሮጣል። በጣም እንትን ሆኗል፣ በቃ ነርቨስ ሆኗል፣ ይሮጣል። እና ደግሞ ልብሱን ያወለቀበት በናዝሬት ሙቀት ስንት ልብስ ደርቧል። ለምንድን ነው እንትን አለበት ንፋስ ልብስ ትንሽ ገለጥ ካለ ካፍንጫው እንደዚህ ውሃ ይወርዳል። ልብሱን ገልጦ የሚሮጠው ራሱ ምንድነው ያን ቼክ ለማድረግ የሚያውቁት ቸርች ውስጥ ያሉ ሰዎች ከቦታል፣ ይሮጣል። የፈውስ ጸሎት አልተጸለየም፣ ተፈወስ አላለው። አባቱን ወከሎ ብቻ ሲመርቅ ሲባርክ የልጁ እግር ተፈታ። አሜን። ክብር ለእግዚአብሔር ይሁን። ፈውስ ያልፋል፣ ታምራቶች ያልፋል። አንድ አቡዳቢ ከተማ ላይ ይሄን የቡራኬ ፕሮግራም ካገለገልኩ በኋላ አገር ቤት ደውላችሁ ይቅርታ ጠይቁ፣ እናት አባቶቻችን ስጦታ ስጡ፣ ምርቃ ተቀበሉ እያልኩ አስተምራለሁ። ቡራኬ ተቀበሉ፣ ስጦታ ስጡ፣ ካዛዘናችሁ ይቅርታ ጠይቁ እያልኩ ነበር። ከአመት በኋላ ተመልሼ ዱባይ ሲሄድ ነገሩኝ። አንድ እህት ከአባቷ ጋር ከተቆራረጠች 4 ዓመቷ ነው። ደውላ አታውቅም። ከአባቷ ጋር ተጣልቶ ደውላ አታውቅም። ደውለሽ ገንዘብ ላከችለት። በእጁ ላይ ገንዘብ ከገባ በኋላ ደውላ ይቅርታ በድያለሁ ብላ ይቅርታ አባቷን ጠየቀች። ከዛ በኋላ ያው ተንበርክክ ያለው መርቀኝ አባቴ መርቀኝ፣ ፍታኝ፣ መርቀኝ ያለች አባቷ እየመረቋት እያለ እብጠት ነበራት። በሕክምና በምን ያልተቻለ ተጸልዮ ያልተቻለ አባቷ እየመረቁ እያለ ቀለጠ። አዲስ አበባ ሆኖ አቡዳቢ ያለችው አንድ እህት ሲመርቁ እግዚአብሔር የተባረከ ይሁን።
ብዙ ነገሮች ከእናት ከአባት ጋር የተያዙ ነገሮች አሉ፣ ስርዓቶች የሆኑ ነገሮች አሉ። ልጆች ይሄን ሊረዱ አይችሉም። በዚህ ዓለም ላይ ልጆቻችሁ ስኬታማ መሆን እንዲችሉ የሚችሉት ውጤታማ መሆን የሚችሉት እግዚአብሔር እዚህ ጋር ነው ያስተሳሰረው። ከእናት ከአባት ጋር ነገሮችን አስተሳሰረው እግዚአብሔር። አባት ዘር ሰጪ ነው አይደል? ህይወት ሰጪ ነው። ህይወትን በአባት በዘር በኩል እግዚአብሔር እንዲካፈል አድርጓል። ያ ህይወት እንዲቀጭ ደግሞ ምክንያት አድርጓል። ነገሩ የተሳሰረ ነው። ስለዚህ ቡራኬ ሲባል ከምን የሚወጣ ቡራኬ? ከምን የሚወጣ? ከደስታ ያለ ሐዘን የሚወጣ ደስ ብሎ የሚባርኩበት ምን አይደል? ተከብሮ የሚባርኩበት ደስ ብሎ የሚባርኩበት የከፈሉላቸውን ዋጋ እውቅና ሰጥቶ የሚባርኩበት ቡራኬ በቤተ ክርስቲያን ውስጥ መብዛት አለበት። ክብር ለእግዚአብሔር ይሁን። አሜን። እናት አባቶች እንዲከበሩ ተከብሮ እንዲባርኩ መጽሐፍ ቅዱስ ያዛል። እሱ ብቻ አይደለም፣ ደግሞ መንፈሳዊ መሪዎችም የሥራ መሪዎችን እንድናከብራቸው እግዚአብሔር ያዛል። የሥራ መሪዎችን እንድናከብራቸው አይደለም? መጽሐፍ ቅዱስ ዕብራውያን 13 ቁጥር ሮሜ 13:7 ላይ ክብር ለሚገባቸው ክብርን ስጡ ነው የሚለው። ክብር ለሚገባቸው ክብርን ስጡ። ክብር ለነገስታትም መሪዎችም ለሥራ መሪዎችን ለሚመለከታቸው ኃላፊነት ያላቸውን ክብር እንድንሰጣቸው ያዛል። እሱ ብቻ አይደለም፣ ደግሞ መንፈሳዊ መሪዎችን ቤተክርስቲያን የሚመሩ ሰዎችን እንድናከብራቸው ያዛል። አንደኛ ጢሞቴዎስ 5 ቁጥር 17 ላይ አንደኛ ጢሞቴዎስ 5:17 ላይ በማስተማርና በመስበክ የሚደክሙ ይልቁን በመልካም የሚያስተዳድሩ በማስተማርና በመስበክ የሚደክሙ እጥፍ ክብር ይገባቸዋል ይላል። እጥፍ ክብር ደብል ኦነሪንግ ይላል። በምን? የእግዚአብሔርን ቃል በማስተማርና በመስበክ የሚደክሙ በመልካም ያስተዳድሩ። ምን ያልሆኑ? ሌቦች ያልሆኑ፣ ረብ የማይፈልጉ፣ ትሑታን የሆኑ፣ እግዚአብሔርን የሚፈሩ፣ እግዚአብሔርን የሚያስቀድሙ፣ ለመንጋው የሚጨነቁ፣ እግዚአብሔርን የሚፈሩ በመልካም ያስተዳድሩ እጥፍ ክብር ይገባቸው። እሱ ብቻ አይደለም፣ ደግሞ በመስበክና በማስተማር ደግሞ እቺ መስበክና ማስተማር እንዲሁ ሰው በቃ ሞቅ ያለው ሰው ሁሉ ማይክ ይዞ የሚናገርባት አይደለችም አይደል? በመካከላችን ብዙዎች ማስተማሪዎች አይሆኑ ይላል አይደል? በእግዚአብሔር ስም የእግዚአብሔርን ቃል መናገር እንኳን መናገር ቀርቶ እኔ አሁን ቅድም 1 ሰዓት ከ20 አካባቢ ነው ቆሜ የተናገርኩት። እዚህ ደግሞ ደግሜ ስናገር ምን አይል ነገር ከውስጥ ኤነርጂ እንደሚወጣ ቀላል ነገር አይደለም። የሚደክሙ ለመዘጋጀት ይደከማል። እባክህ አንደበቴን ጠብቅ፣ ጸሎት አለ፣ ውኡ አለ፣ ተምጦ በምጥ የሚመጣ ነገር ነው። እንደዚህ የሚያደርጉ ሰዎች እጥፍ ክብር ይገባቸዋል። እግዚአብሔር የተባረከ ይሁን። ስለዚህ መሪዎች፣ ቤተክርስቲያን መሪዎች፣ ሽማግሌዎች እንዲከበሩ መጽሐፍ ቅዱስ ያዛል። እዛው አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 19 ላይ አንደኛ ጢሞቴዎስ 5:19 ላይ በሽማግሌዎች ላይ ከ1 እስከ 3 ክስ በቀር ምስክርነት በቀር ክስ እንዳትቀበል ይላል። አንደኛ ጢሞቴዎስ 5:19 ላይ በሽማግሌዎች ላይ ከ1 እስከ 3 በቀር ምን እያለን ያለው? አንድ ዝም ብለህ የሆነ ችግር አይተህ ፌስቡክ ላይ አትለጥፍ አይደል? የሆነ ነገር ሻይ መጠጫ አታርግ። በሽማግሌዎች ስር ቤተክርስቲያን የሚመሩ ማለት የሚመሩ ኃላፊነት ያላቸው ላይ ችግር እንኳን ቢኖር ክፍተት እንኳን ቢኖር ምንድነው ማድረግ የሚገባው? በጥንቃቄ ነው የሚታረሙ። አሜን። በጥንቃቄ 2-3 ምስክርነት ባለበት። ስለዚህ ለምንድነው እረኛው ምታ መንጋው ይበተናል ይላል። ከእረኛው ጋር የተያዘ ነገር ስለሆነ ስለዚህ እዛ ጋር የእግዚአብሔር ስልጣን ከሰዎች ጋር እናትና አባትነት ላይ ስልጣን አለ፣ መሪነት ላይ ስልጣን አለ፣ ሽምግልና ላይ ስልጣን አለ። ስለዚህ ከዚህ ጋር የተያዘ ነገር ሰዎች መረዳት መቻል አለባቸው። በዚህ ውስጥ ተመስርቶ ነው መባረክ የሚቻለው። እግዚአብሔር የተባረከ ይሁን። አሜን። ሲያጠገባቸው ያለው ሰው ባርኩት፣ ዘመኑን ባርኩት፣ ህይወቱ ሽከፍ ከኋላችሁም ያለው ሰው ቢሆን እግዚአብሔር ዘመንን ይባርክ፣ ኑሮን ይባርክ፣ ጤናን ይባርክ፣ ተባረክ፣ የተከራውን ይበሏት። አሜን። እሲ ይመች በሉ፣ ደስ ይበልህ። ይተናነቀናል መች እግዚአብሔር ይባርክ። ይተናነቀናል። በጣም ነው የሚተናነቀን። እየተባረክን ስላላደግን ይተናነቀናል። እየተረገምን ያደግን። አፈር ብላ ጁስ ጠጣን በሚሰል ማህበረሰብ ውስጥ ያደግን። አፈር ብላና ያንቃ አምጣ፣ አፈር ብላና ያንቃ አድርሰን፣ አፈር ብላ ብለን ያደግን እኮ አፈር ብላ አፈር ብላ እኮ
እንዲህ ስናስበው ከቆይታ የተነሳ ምርቃት እስኪመስለን ድረስ ወልደሽ ያሳይሽ ያቃጥልሽ ምን አቤት 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 በቃ እግዚአብሔር በምህረቱ ያቆመን እኮ ነው። እግዚአብሔርን አንደበት ለበረከት ነው የከፈተው። ክብር ለእግዚአብሔር ይሁን። አሜን። ለመባረክ ነው የተከፈተው። ከአንድ ምንጭ ላይ ሁለት ነገር መውጣት አይችልም። በረከትና መርገም መውጣት አይችልም። በረከት ብቻ እንዲወጣ እግዚአብሔር ሐሳብ። ስለዚህ በአክብሮት ቅድም ባነሳው በአክብሮት ላይ የተመሰረተ ምን በአክብሮት ላይ የተመሰረተ ቡራኬ አይደል? በአክብሮት ላይ ልጆቻችን እኛን አክብረው እኛ እናት አባቶቻችን አክብረን ታላላቆችን አክብረን ሽማግሌዎችን አክብረን እውቅና ሰተን የምንባረክበት በረከት ነው። አሁን ማወራው ሰተን እንዲህ ዝም ብሎ መንገደኛውን ብቻ ቃል አውጣልኝ የሚል አይደለም። ዝም ብለህ ወለጋ ድረስ ደውለህ ማታውቀውን ሰው ቃል አውጣልኝ እሱ አይደለም። እግዚአብሔር የመረው አምላክ። አሜን። ክብር ለእግዚአብሔር ይሁን። አሜን። በቃ መንገደኛ ዝም ብሎ ይገርመኛል እኮ በቃ ዝም ብሎ ምንድነው ከሜሴንጀር ላይ ምናምን የሆነ ነገር ያገኘው እግዚአብሔር ሰው ቃል አውጣልኝ አላወጣም። ምንድነው ማን የት ነው ማቀው የት ነው እንደዛ አይደለም። ዝም ብሎ አየር ባየር ንግድ እንደሚባለው ኮንትሮባንድ ስራ አይደለም። እግዚአብሔር ቤት የሥርዓት ቤት የሚያገለግሏቸው መሪዎች ክብር ለእግዚአብሔር ይሁን። መንገደኛ ሰው እላቸው ላይ በርሜል ዘይት ቢከታቸው ለውጥ ላይኖር ይችላል። የሚመራቸው አባት ግን ከፍ በል ቀና በል አሜን። ያ ነገር ታሪክ ሊሰራ ይችላል። እግዚአብሔር የሥርዓት አባት ነው። አሜን። እናት አባቶቻችሁ መሪዎቻችሁ እነኚህ የሚባረኩት በረከትን ሰዎች ማመን ማወቅ መቻል አለባቸው። ስለ በረከት ስለ አክብሮት አንስቻለሁ። ስለ በረከት ስናስብ በረከት መጽሐፍ ቅዱሳዊ ነው። ቡራኬ የሚባለው ቃል እንግዲህ መጽሐፉ ላይ ስትወጡ ሌላውን ሶስት ስጦታ ልትሰጡ ይችላላችሁ ይኖራል እና ስለ ቡራኬ ስታስቡ መጽሐፍ ቅዱሳዊ ነው። እግዚአብሔር ዘፍጥረት 1:28 ላይ አይደል 28 ላይ የምድር አዋፋትንም አይደል ወፎችን ምን አደረገ ብዙ አይደል ተባዙ አላቸው። ከዛ ዘፍጥረት 1:27 ላይ ደግሞ እግዚአብሔር ሰውን በመልኩ በአምሳያው ፈጠረና ምን አረጋቸው ምን አረገ ወንድና ሴት አድርጎ ፈጠራቸው ደግሞ ባረካቸው ብዙ ተባዙ ምድርን ሙሉአት። እግዚአብሔር ፍጥረትን በቡራኬ ነው የጀመረው። እግዚአብሔር የተባረከ ይሁን። ፈጣን ነው። እግዚአብሔር ምድርን በምንድን የጀመረው? ምድር ላይ እግዚአብሔር ከእርግማን አልጀመረም። እግዚአብሔር በባረከው በረከት ነው እዚህ ቁጭ ያለ። አሜን። እግዚአብሔር ያስጀመረው በቡራኬ ነው። ብዙ ተባዙ ምድርን ሙሏት ባረካቸው ነው የሚለው። ፈጥሮ እግዚአብሔር እንዲሁ አለቀቀም፣ ፍጥረትን ባረከ። እንኳን ሰው አዋፋትን ባረከ። አሜን። እንስሳትን ባረከ። እግዚአብሔር የሚባርክ አምላክ ነው። ስለዚህ እግዚአብሔር በቡራኬ ነው ያስጀመረው። ወደ ግብፅ ሀገር ያዕቆብ በሄደ ጊዜ ታውቃላችኋል፣ ፈርዖንን ባረከው ይላል። ሰላም እንዳለ ያ እግዚአብሔር ከባረከበት ስርዓት ጋር የወጡ ስለሆነ እነሱ ጋር በረከት ነው ያለው። እንዳገኙ እንደ አቶ ፈርዖን ምናምን ብሎ ወሬ አላወራ፣ ባረከው ይላል። አሜን። እግዚአብሔር የሚባርክ አምላክ። አሜን። የሚባርክ አምላክ። እግዚአብሔር በቡራኬ ካስጀመረ ነገር በቡራኬ ይጀምራል። ማለዳ በቡራኬ ይጀምራል። ልጆቼ በቡራኬ ይጀምራሉ። ክብር ለእግዚአብሔር ይሁን። ትምህርት ቤት ሲሄዱ ተባርኮ ይሄዳሉ። ሲመጡ ተባርኮ ይተኛሉ። ሲነሱ ተባርኮ ይተኛሉ። ስለዚህ ነገራችን፣ ትዳራችን፣ ኑሯችን ከቡራኬ ይጀምራል። ሲያሁንም በዚህ መንፈስ አጠገባቸው ያለው ሰው ባርኩት። እንደገና ዘመንህ ይባረክ በሉት። እስቲ ባርኩ። አይኑን እያያቸው አይኑ ባርኩ። እስቲ ዘመንህ ይባረክ፣ ጤና ይባረክ፣ ኑሮ ይባረክ፣ ተባረክ በሉት። ክብር ለእግዚአብሔር ይሁን። አሜን። ስለማውቅ ነው ሰው በረከት አለመደ። በረከት ስላለመደ እግዚአብሔር ይባርክ በቁጠባ ነው የምትወጣው። በረከት እየተመርክ ልመጣ 30 ደቂቃ የበረከት ቃል 40 ደቂቃ 1 ሰዓት የሚያክል በረከት ቃል ከአፍ ውስጥ እያደገ ይሄዳል። በረከት 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 በረከት። እግዚአብሔር የተባረከ ይሁን። ስለዚህ ይስሐቅ አብርሃም ይስሐቅን ባርኮታል። ይስሐቅን ደግሞ ልጆቹን ባርኳል። አሜን። ያዕቆብን ባርኳል።
ያዕቆብ ደግሞ 12ቱን ነገድ ባርኳል። ሙሴ ባርኳል። አባቶቻችን በበረከት ነው የሞሉት። ከዛ ውጪ ደግሞ መጽሐፍ ቅዱሳዊ በረከትን ስታዩ ዘሁልቁ ምዕራፍ 6 ከቁጥር 22 እስከ 25 ላይ ዘሁልቁ ምዕራፍ 6 ከ22 እስከ 25 ላይ እግዚአብሔር የተናገረውን ተመልከቱ። እስራኤልን ስትባርኩ እንዲህ ብላችሁ ባርኩ፣ እንዲህ ብላችሁ ባርኩ አይደል? እንዲህ ብላችሁ ባርኩ፣ እንዲህ ብላችሁ ባርኩ። ብዙ ነው እዛ ጋር ያለው። እንዲህ ብላችሁ ባርኩ። ምን ብላችሁ ባርኩ? እግዚአብሔር ይባርክ፣ ይጠብቅ፣ ፊቱን ያብራል፣ ፊቱን ወደ አንተ ያንሳ፣ ሰላሙንም ይስጥ፣ ይራራልህም። ስሜን እንደዚሁ ስሜን በእስራኤል ልጆች ላይ ታደርጋላችሁ፣ እኔም እባርካቸዋለሁ። አሜን። እኔ ምን አደርጋቸዋለሁ? እባርካቸዋለሁ። ይሄ ቃል በጣም ነው የሚገርመኝ። እግዚአብሔር ዝም ብሎ አይጠብቅም። እስራኤል የሚጠብቅ አይተኛም፣ ደግሞ አንቀላፋን ተብሎ ተጽፏል። ግን እግዚአብሔር ይጠብቃችሁ በሉ እኔ ይባርካችኋለሁ፣ ይባርካችሁ በሉ እኔ ይባርካችኋለሁ። ስለዚህ ለመባረክ እግዚአብሔር ኮንዲሽናል የሆነ ነገር በሰው ላይ ያስቀምጣል። እናንተ ካህናት አይደል? እናንተ ሌዋውያንና ካህናት እስራኤልን እንደዚህ ብላችሁ ባርኩ እኔ ባርካቸዋለሁ። ምን የአፋችሁን ቃል አጸናለሁ። ፊቱን ወደ እናንተ ያንሳ በሉ አነሳለሁ። እግዚአብሔር ይባርክ በሉ ባርካቸዋለሁ። እግዚአብሔር ይጠብቅ በሉ እጠብቃቸዋለሁ። እግዚአብሔር ይራራል በሉ እራራላቸዋለሁ። እግዚአብሔር ፊቱን ያብራልህ ይራራልህ። ቀጥሎ ያለውን ስታዩ ነው የምትገረሙት። ቀጥሎ ያለውን አለፍ ካረኩ 6:21 እግዚአብሔር ፊቱን ወደ አንተ ያንሳ ሰላም ይስጥቀጥ። የመጨረሻዋን እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ እኔም እባርካቸዋለሁ። ይህ በጣም ትልቅ ምስጢር ያለበት ሐሳብ። እግዚአብሔር ይባርክ ስል ስሜን የእግዚአብሔርን ስም ህዝቡ ላይ ማድረግ ማለት ነው። እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ። እግዚአብሔር ይጠብቅ ስል የእግዚአብሔርን ስም ነው ሰው ላይ የምታደርጉ አይደል? ፊቱን ያብራል ስትሉ ስሜን እንዴት ታደርጋላችሁ? ያደርጋሉ። ጻድቅ ሮጦ ከፍ ይላል አይደል? አሜን አይደል? ወዴት? ወደ ስሙ። ስሜን ያደርጋሉ። ስሙን ይሄ የእግዚአብሔር ስም የሚባለው የእግዚአብሔርን ክብር፣ የእግዚአብሔርን ግርማ፣ የእግዚአብሔርን ኃይል፣ የእግዚአብሔርን ስልጣን የተሸከመ ነው። ስሜን ያደርጋሉ የሚል አሜን። ስሜን ያደርጋሉ እኔም እባርካቸዋለሁ። ስለዚህ ፓስተር ተነስቶ እግዚአብሔር ይባርካችሁ ስል እግዚአብሔር ይባርከናል ማለት። ልጆቻችሁን እግዚአብሔር ይባርክ ስል ምን ያደርጋል? እግዚአብሔር ይባርካል። ቅድመ ሁኔታ ነው። ማን ነው የሚከራከረው? እግዚአብሔር ነው። አንተ አፍ እስክታላቅቅ ድረስ አምነስ አይከፈልበትስ? ማይከፈልበት ማለት ማይከፈልበት፣ ተመልከቱ፣ ማይከፈልበት ነገር እግዚአብሔር ይባርክ ስትሉት እግዚአብሔር ይባርክ። አሜን። ስለዚህ ምንድነው? መጽሐፍ ቅዱሳዊ ነው ቡራኬ ማለት ነው። እግዚአብሔር የተባረከ ይሁን።